አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀያት ዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። በያላችሁበት ሰላማችሁ ይብዛልኝ እያልኩኝ ወደ እናንተ መጥቻለሁ ማለት ነው። ማለትም የመጣሁበት ምክንያት ያው ታውቃላችሁ፣ ትላንት ነግሬያችሁ ነበረ። አጋጣሚ የሰው ቪዲዮ እለቅ ነበረ። በሰው ቪዲዮ አይቻልም ብሎኛል ማለት ነው። ምክንያቱም እኔ ሳላውቅ አውቄ አይደለም፣ ከዚህ በፊት ሞኔታይዝ አድርጌ አላውቅም እና አንዳንድ ጥያቄዎች አሉኝ። ምክንያቱም እስቲ የምትተባበሩኝ ሰዎች ካላችሁ በውስጥም ቢሆን ማናገር ትችላላችሁ፣ ኮሜንት ላይም ቢሆን ማለት ነው። ምክንያቱም እኔ ያልገባኝ ነገር መጀመሪያ ያለኝ ነገር ከመጀመሪያ እንትን ስል ቪዲዮሽ የሰው ቪዲዮ ጭነሻል ብሎኛል ማለት ነው። ከዛም በኋላ ደግሞ ድጋሚ ደግሞ ቪዲዮ ስሪ ያለኝ እና ስለ ቪዲዮ ሰርች የት ነው የምወስድለት? የት ነው ዩቲዩብ ላይ ነው የምጭንለት ወይስ ማለትም አልገባኝም። አንዳንድ ያልገቡኝ ነገሮች እንድትነግሩኝ ነው በነገራችን ላይ ወደ እናንተ የመጣሁት ማለት ነው። እና እፈልጋለሁ የምትነግሩኝ ስለ ዩቲዩብ ምንነት የምታውቁ ልጆች አናግሩኝ። ምን ችግር አለ? በውስጥ ብትተባበሩኝ ምንም ችግር የለውም። ምክንያቱም የእህታችሁ ለውጥ የምትፈልጉ ልትኖሩ ትችላላችሁ፣ እንደዚህ መርዳት የምትፈልጉ ማለት ነው። እና ስለዚህ ማለት የምፈልገው እርዱኝ ነው በቃ። ቪዲዮ ፖስት ማርክ ትናንትና ሰርቼ ፖስት አድርጌያለሁ እና ቪዲዮ ስሪ። በአረብኛ ነው የምሰራው ወይስ በእንግሊዘኛ ነው የምሰራው ወይስ ምንድን ነው? እስቲ ንገሩኝ የምታውቁ ሰዎች ማለት ነው። በነገራችን ላይ በዚህ አጋጣሚ ግን መናገር የምፈልገው እውነት ለመናገር የሰው ቪዲዮ የምንጭን ሞኒ ሳናደርግ ሞኒ አድርጋችሁ የሰው ቪዲዮ የምትጭኑ ማለትም ዝም ብላችሁ አግኝታችሁ ፎቶም ሆነ በቃ የሆነ ልፋታችን እስካልቀረ ድረስ የሰው ቪዲዮ በፍጹም ባንጭን በቃ ሞኒ እስከማድረግ ግን እኔ ለዓላማ ነው እውነት ለመናገር ሀቂቃ ነው የምላችሁ። ለዓላማ ነው በቃ እሰራበታለሁ፣ እለወጣለሁ፣ ወደፊት በቃ የሆነ ነገር እሰራበታለሁ ብዬ ነው የምለፈው ማለት ነው። ሀቂቃ ታውቃላችሁ ከመዳም ቤት እንዴት አድርገን እንደምንሰራ እንዴት አድርገን ህይወታችን ለመቀየር እንዴት እንደምንተጋ እኛ እኮ ብዙ ነገር ያምረናል በነገራችን ላይ ማለት ነው። ቤተሰብ ከምሬ እኔ በተለይ በጣም ብዙ ነገር ያምረናል፣ ማየት ያምረናል። ዩቲዩብ ይሁን ቲክቶክ ማንሸራተት አቅቶን አይደለም፣ ግን ለለውጥ ቢያንስ ካለንበት ላይ ለወደፊት የሆነ ነገር እና እንትን እንላለን ብለን ነው እንደዚህ እየለፋን ያለ ነው ማለት ነው። እንደዚህ ለፍተን ግን በቃ አለመቀበሉ ለኔ በጣም ነው የገረመኝ እውነት ለመናገር ማለት ነው። ገባችሁ? በቃ እንዴት ብዬ ልነግራችሁ እንዴት እንደለፋውበት እኔና አላህ ነው የምናውቀው። ግን እንዴት ነው አሁን እኔ የምሳሌ ቪዲዮ ቀንሺ አለኝ። አሁን የምሳሌ ቪዲዮ ቀንሺ ማለት የሰው ቪዲዮ ደልችና ድጋሚ አመልክቺ አለኝ። እሺ እንዴት ነው ማለትም የትኛው ቪዲዮ ነው የምደልተው? የትኛውስ ማለትም የላይቭ ነው የኖርማል ነው? በጣም ግራ ስለተጋባው ነው ከምሬ ነው ቤተሰብ። ምንም በቃ ማለት ማመልከት ይቻላል። እኔ ይሄ ነገር እንድትነግሩኝ ሁለት ነገር እንድትነግሩኝ እፈልጋለሁ። በነገራችን ላይ አንደኛ ከጉግል ጋር ማውራት ይቻላል ወይስ አይቻልም የሚለው ቃላትን እፈልጋለሁ ከእናንተ ማለት ነው። ምክንያቱም ማውራት ከቻልኩ በጽሁፍ እንዳወራቸው የሚመልሱልኝ ነገር ካለ በጉግል ምክንያቱም ቼክ እንዲያደርጉልኝ ዩቲዩቤን ቼክ አድርገው የሚሆን ከሆነ ይሆናል፣ ማይሆን ከሆነ ደግሞ አስተካኪ ለምን አይሉም እነሱ አስተካኪ ምናምን ነገር ብለው ምንም አይነት መረጃ እየሰጡን አይደለም። እሺ እንዴት ብዬ ነው አሁን እኔ የትኛው ቪዲዮውን እንዳለ ነው የሚጠፋው? እኔ ግራ ገብቶኛል ቤተሰብ ሀቂቃ። እኔ አገኘሁ ብዬ በእነ አብርሃምና በእነ ሩታ እንደዚህ ያው እይታ ስላለው ነው በእነሱ ቫይራል ስለወጣ እይታ ስላለው ነው በነገራችን ላይ በእነሱ ምሳሌ የነበረው ማለት ነው። እና ያው መቼም የሚያሰራችሁ ነገር አለ በሩታ ያው አልጠቀመችንም። ስለዚህ ቤተሰብ እምላችሁ ነገር ቢኖር የሰው ቪዲዮ አሁን በቀደም እህቷ ብላለች እኮ ሰምታችሁ ከሆነ በወንድሜ ተጠቅማችሁበት በወንድሜ 200 ምናምን ሰው ይሰራበታል፣ በጣም ብዙ ሰው ነው የሚሰራበት ምናምን ብትተውት ምናምን ብላለች ማለት ነው። ገባችሁ? እኛ ይኸው አልጠቀመንም፣ የራሳችን እንኳን አልጠቀመንም። ገባሽ? እየሰራችሁበት ነው እናንተ ማለት ነው። ስለዚህ እህቶቼ ወንድሞቼ እንደው ይሄ ቪዲዮ ከደረሳችሁ እንደው ምናልባት የምታዩት ከሆነ ስለ ዩቲዩብ መረጃ የምታውቁ የሆነ በቃ አለ አይደል ከምር ስለገባኝ ነው ስለመረረኝ ነው በቃ ተዋዋለሁ፣ ከምሬ ነው ተዋዋለሁ። ግን ለፋሁበት፣ ልፋቴን ያሳዝነኛል። እንግዲህ ስደት ከመጣሁ አላረፍኩም። ያው እኔ ስራ ስለምወድ ነው ራሴን በቃ ወደ ስራ ማይምሮ ስራ ከሰራችሁ ታውቃላችሁ ትለወጣላችሁ ብዬ ነው የማስበው። እና እውነት የምታውቁ ከሆነ እስቲ አሳውቁ። ከምሬ ነው የምላችሁ። የምታውቁ ካላችሁ አሳውቁኝ፣ ምንም ችግር የለውም። ያኔ ብትተባበሩኝ ማለት ነው። ስለዚህ በውስጥ እስቲ ምናልባት
ትላንትና አይዞሽ ተስፋ አይቆረጥም ምናምን እያላችሁ ነበረ። አዎ ተስፋ አይቆረጥም፣ ግን በጣም ይሰማል። ሀቂቃ ነው የምላችሁ። በጣም የሆነ ለፍታችሁበት ምናምን የልፋታችሁ ውጤት ካላገኛችሁ በጣም ነው የሆነ ተስፋ እንትን የማስቆረጥ ነገር ያለች። ተስፋ አልቆርጥም እኔ ራሱ ማለት ነው፣ ግን ተስፋ የማስቆረጥ እንትን አለው ማለት ነው። እና ከብዙ ሰው ተለያይታችሁበት ከመዳማችሁ ብዙ ነገር ያየሁበት ነገር ነው በነገራችን ላይ ማለት ነው። እና ያው ለውጥ ይኖራል ብዬ ነው እኔ ራሱ እንትን ያልኩበት። ሀገር ገብቼ ማስታወቂያዎች አንዳንድ ነገር እሰራለሁ ብዬ ነው ያሰብኩት ማለት ነው። እና እንዴት እንደሆነ ግራ ገባኝ እውነት ለመናገር ማለት ነው። በምን አይነት ሁኔታ አሁን ቪዲዮዎች እንግዲህ ደልችን እያለኝ ያለው ቪዲዮ ደልተሽ በአዲስ ከአንድ ወር በኋላ አመልክቺ ነው እያለኝ ያለው ማለትም እኔ አልገባኝም። የሰው ቪዲዮ የለውም ከምር ቤተሰቦች፣ የሰው ቪዲዮ ምንም አይነት ቪዲዮ የለውም ማለት ነው። እና የሰው ቪዲዮ የላይቭ ነው የምደልተው። በሰው ፎቶ ተጠቅሜ ያለው ያው እንዳያችሁት በሰው ፎቶ ምናምን ተጠቀም ነበር። እና እንዴት ነው የማደርገው? በምን አይነት ሁኔታ ነው እንትን የምለው ሞኒ ማድረግ የሚቻለው? እና በዚህ አጋጣሚ ደግሞ መንገር የምፈልገው ነገር ጥንቃቄ አድርጉ። ሀቂቃ ልፋታችሁ እስካልቀረ ድረስ መልፋታችሁ እስካልቀረ ድረስ የሰው ቪዲዮ በፍጹም አትጫኑ፣ ቤተሰብ አትጫኑ። ሀቂቃ እንደኔ የጫነ እንደኔ እንትን ያለ የለም። ግን ኢንሻአላህ በራሴ ቪዲዮ ምናምን ለመስራት እሞክራለሁ ብዬ ተስፋ አደርጋለሁ። ግን ይሄ ሁለት ያልኳችሁ ነገር አንደኛ በኮሜንት ላይ ጻፉልኝ። ራሳቸው ማለትም ጎግሎች ራሳቸው በውስጥ ባወራቸው ይመልሱልኛል ወይስ እንዴት ነው የማደርገው? ማለትም የትኛው ቪዲዮ ደልቼ የትኛው ቪዲዮ ነው የምታወው? እና የምታውቁ ልጆች ካላችሁ ምናልባት እስቲ እርዱኝ። ከምር እኔ በጣም ነው ያዘንኩት እውነት ለመናገር። ያው እንዴት ማድረግ እንዳለብኝ ንገሩኝና እኔ ችግር የለብኝም። እንደው ላይ እንት ያከልቲሳ لا ماما مسك ما أكلتوا ذا اليوم؟ أكلتوا ولا ما أكلتوا؟ እና ቤተሰቦቼ ያው እየገቡብኝ ነው። የልጅ ቤት ስለሆነ እየገቡብኝ ነው ማለት ነው ሳወራ። ትናንትም ገብታብኛለች አይደል? እና ቤተሰብ ከምሬ ነው። በተለይ የሰው ቪዲዮ የምትሰሩ ልጆች ጥንቃቄ አድርጉ። ለዓላማ እስከሆነ ድረስ ምንም አይነት ነገር የሰው ቪዲዮ ባትጭኑ በጣም አሪፍ ነው ብዬ ነው የማስበው። የሰው ቪዲዮ መጫን የለባችሁ። ምክንያቱም እኔ ብዙ ጊዜ ሞክሬያለሁ፣ ሰርቻለሁ፣ አይታችሁታል። ያው የሰው ቪዲዮ አልጠቀመኝም ማለት ነው። እና ለፍታችሁ አይቻልም ብሎ እንደዚህ ሲላችሁ በጣም ነው የሚያሳዝነው። ስለዚህ የምታውቁ ካላችሁ በውስጥ አሳውቁኝ ማለት ነው። ምክንያቱም ጥሩ ስራ ብትሰሩ አንዳንዴ ለአግዛት ለምትሉ ከምሬ ነው እንደው የምታግዙኝ በውስጥ የምትረዱኝ ስለ ዩቲዩብ የምታውቁ ገባችሁ? ስለ ዩቲዩብ የምታውቁ ካላችሁ በውስጥ አውሩኝ ማለት ነው። እና ያው እንግዲህ ርስቃችን ደግሞ በዚህ ካልሆነ አልሆነም ነው እውነት ለመናገር በጣም ከባድ ነው። ሞኒ ያስደረጋችሁ ደግሞ በተለይ ደግሞ የምፈልጋችሁ በዚህ ሰሞን ሞኒ ያስደረጋችሁ በምን አይነት ዙሪያ ነው ሞኒ ያስደረጋችሁት ያላችሁት በምን አይነት ነው እስቲ ንገሩኝ። ከምሬ ነው። የሰው ቪዲዮ መስራት ማለት ድጋሚ ካሁን ደልቼ ድጋሚ መስራት ማለት አስባችሁታል ቤተሰብ? ይሄማ መቼም ስደት ላይ ያላችሁ እህቶቼ ታውቁታላችሁ። ወይኔ ቤተሰብ ከምሬ ነው። በቃ ብቻ አላውቅም እንዴት ሆኜ ማለትም እንዴት ሆኜ ገና በድጋሚ ሰዓት እንደምሞላ አላውቅም። እንደው ተስፋ አትቁረጭ እያላችሁኝ ነው እንጂ ማለት ነው እኔ አላውቅም። ከምር እንደው በገንዘብ ማስሞላት ይሻላል። እና እስቲ በገንዘብ ይሻል ከሆነ በገንዘብ ማስሞላቱ የተሻለ ከሆነ እስቲ ኮሜንት ላይ ብታሳውቁኝ እኔ ችግር የለብኝም። ምክንያቱም ገንዘብ ሳናወጣ ማውጣት አለብን። አውጥተን ነው መስራት ያለብን። ማንኛውም ነገር ወጪ ሳይኖረው ገቢ አይኖርም መቼ አይደል? ስለዚህ እንደ ሀሳብ ነው እየነገርኳችሁ ያለሁት፣ እንደ ሀሳብ ነው ማለትም እንዴት ሳላወጣ እንትን አለኝም ማለት ነው። ማውጣት አለብኝ። ገባችኋል? ስለዚህ ማውጣት አለብኝ፣ አውጥቼ መስራት መሞከር አለብኝ ማለት ነው። ገባችኋል? ስለዚህ አውጥቼ እሰራለሁ። እና ገንዘቡም ጥሩ ነው ወይ በገንዘብ ማስሞላቱ ጥሩ ነው ወይ? እና ከምር በጣም ከባድ ነው። በጣም የደከምንበት ደግሞ የልፋታችን ውጤት ስናገኝ ደግሞ በጣም ነው ደስ የሚለው ማለት ነው። ገባችኋ? ስለዚህ በጣም ግራ ስለተጋባሁ ነው። ያው አይዞሽ እያላችሁኝም ያላችሁ እያበረታታችሁኝም ያላችሁ ከልብ አመሰግናለሁ። ክበሩልኝ እውነት ለመናገር ማለት ነው። እና
አሁንም እንትን እርዳታችሁን እፈልጋለሁ ማለት ነው።